ኢትዮጵያውያን በጠቅላላ እንደ ህዝብ ስነ ልቦናዊ ድጋፍ ሊደረግልን ይገባል። ሰው የነበርን ህዝቦች በ10 ዓመት ውስጥ አውሬዎች አድርገውናልና። ይህን ያሉት መረጃ የሚልኩልን አንድ የበራፍ ቲቪ ንቁ ተከታታይ ናቸው። ዳንኤል ክብረት ደግሞ ሌሎች ተመሳሳይ ቪዲዮዎች ደርሰውናል፣ በቅርብ እንለቃቸዋለን ብለዋል። የተከበራችሁ የበራፍ ቲቪ ንቁ ተከታታዮች ሰላም ይስጥልን። በዚህ መሰናዷችን በደቡብ ወሎ ስለተፈጸመው ከሰው ልጅ እጅ ፈለጣ ጀርባ ማን እንዳለ በማን እንደተፈጸመ ስለ ዓላማው ጭምር የደረሰንን መረጃ አንድም ሳናስቀር እናጋራችኋለን። ዳንኤል ክብረት ያሉትንም አካተነዋል። በቅድሚያ ግን ድርጊቱን በሰው ልጆች ንቃት ውስጥ ከሞራልም ከግብረ ገብነትም ከታሪክም አንጻር ንቁ ተከታታዮቻችን በላኩልን መጣጥፍ በማለፍ እንቃኘዋለን። ይህ እንደሚከተል የሚቀርበው የንቁ ተከታታያችን አቋምና እምነት እንጂ የበራፍ ቲቪ እንዳልሆነ አስቀድመን እንገልጻለን። ጊዜው የኢህአዴግ አመራር ነውጥ አልፎ የብልጽግና አመራር ነውጥ የጀመረበት ወቅት ነው። እኔና አብሮ አደጎች ነገረ ፖለቲካችን የነቃ ቀደም ብሎ ነው። አሁን በስልጣን ላይ ያለው ኃይል በስልጣን እስከ ቆየ ድረስ የሰው ልጅ ያለ ምንም ፍርድ በአደባባይ እንደሚሰቀል ቀድመን ተነጋግረንበታል። አሁን ስልጣን ላይ ያለው ኃይል የፖለቲካ ንቃቱ የሚጀምረው በማህበራዊ ተቀባይነቱ ብቻ ነው። ማህበራዊ ተቀባይነት ያስገኝልኛል የሚለውን ነገር ነውርም ቢሆን ከማድረግ ወደ ኋላ የሚል ኃይል አይደለም። በግልባጩ ጠላት የሚላቸውን ኃይሎች ያስጠላል የሚለውን ተግባር ከመከወንም ወደ ኋላ የሚል ኃይል አይደለም። ይህን አመሉን እኔና አብሮ አደጎች ገና በእንጭጩ የተረዳንለት የብልጽግና ፓርቲ ጀማ አመላቸው ነው። ጊዜው 2010 ዓመተ ምህረት መሆኑ ነው። ከዚያ ጊዜ ጀምሮ በኢትዮጵያ ታሪክ ለመጀመሪያ ጊዜ በደቦ ፍርድ የሰው ልጅ ተዘቅዝቆ ተሰቅሎ ተገደለ። አገዳደሉን ቀርጸው በይፋ ያሳዩን ኃይሎች ለወንጀሉ የተወሰደውን ተመጣጣኝ የፍትህ ስርዓት አላሳዩንም። ባለፉት 8 ዓመታት ውስጥ በኢትዮጵያ ነገረ ፖለቲካ ውስጥ ያልታየ ሰቆቃ፣ ያልተሰራ ግፍ የለም። በርካቶች ቅድስት ብለው በሚጠሯት ኢትዮጵያ የሚሰራው ሰቆቃ የግፍ ግፍ የሚሆነው ደግሞ የሚታረደው አንድ ሰው ብቻ፣ የሚፈለጠው አንድ ሰው ብቻ፣ የሚበለተው አንድ ሰው ብቻ ባለመሆኑ ነው። የማህበረሰብ ሳይንስ አዋቂዎች እንደሚሉት የሰው ልጅ የሚሰማው፣ የሚመለከተው፣ የሚመገበውና የሚተነፍሰው ድምር ውጤት ነው። በኢትዮጵያ የተነሱ አረመኔዎች ግን የነሱ ነፍሰ ጡር ሴቶችን ማረድ ሳያንስ፣ የነሱ ወጣቶችን መፍለጥ ሳያንስ፣ የነሱ ሰዎችን ዘግዝቀው መስቀል ሳያንስ ጥራት ባለው ካሜራ ቀርጸው ለህፃኑም ለዋቂውም በጠቅላላው ለህዝቡ ያሰራጩታል። ህዝቡም ቢበዛ 1 ሳምንት አሊያም 2 ቀን በዚያው በማህበራዊ ሚዲያው በኩል አቧራ እያስነሳና ወደ ዘወትር ተግባሩ ይመለሳል። አግባብ ያለው ባለስልጣንም አግባብነት ያለውን ምርመራ አድርጎ ወንጀለኛን ተመጣጣኝ ቅጣት በመቅጣት አስተማሪ ከማድረግ ይልቅ ወንጀሉንና ወንጀልን ሸር አድርጎ የፍትህ ስርዓቱን በዝግ ተከናወነ ይለናል። የተከበራችሁ የበራፍ ቲቪ አዘጋጆች ጽሁፌን እኛ ኢትዮጵያውያን እንደ ህዝብ የስነ ልቦና ባለሙያ ድጋፍ ያስፈልገናል በሚል የጀመርኩት ያላንዳች ምክንያት አይደለም። ይልቁንም አንድ ሰው በላ አረመኔ በሚሰራው ኢሰብአዊ ድርጊት ተመርዘን ማለቃችን ቢያሳስበኝ ነው። አሁን ላይ ኢትዮጵያ ውስጥ የጋራ ድንጋጤ የሚፈጥር ክስተት ምንድን ነው? የነፍሰ ጡር መታረድ፣ የሞተች እናቱን አስክሬን ጡት የሚጠባ ህፃን መመልከት፣ የወጣት እጅ ግንድ ላይ አስደግፎ በመጥረቢያ መፍለጥ፣ በመንግስት መድፍ በቀን ሺዎች መጨፍጨፍ፣ በድሮን በሴኮንዶች ውስጥ ሺዎችን ከሰል ማድረግና ሺዎች ከሰል ሲሆኑ መመልከት፣ በቀን በአደባባይ የሰው ልጅ በደቦ ዘቅዝቆ መስቀል። አሁን ላይ ኢትዮጵያ ውስጥ የጋራ ድንጋጤ የሚፈጥረው ክስተት ምንድን ነው? 5.8 ሬክተር ስኬል የመሬት መንቀጥቀጥ፣ በበካይ ጋዝ እየተሞላ ጭሱ የመን ድረስ የደረሰ የእሳተ ገሞራ ፍንዳታ መከሰት፣ ሁሉም የጋራ ድንጋጤ የሚፈጥሩ ክስተቶች አይደሉም። ኢትዮጵያ ውስጥ የጋራ ድንጋጤ የሚባለው ነገር ከግብረ ገብነታችን እኩል ሞቶ ተቀብሯል ማለት ይቻላል። ኢትዮጵያ ውስጥ የጋራ የሚባል ነገር በራሱ እንደየቤተሰቡ ሁሉ እየተከፋፈለ ሆኗል። የማህበራዊ ሚዲያው ቋንቋም ቤተሰብ የሚል ከሆነ ከራርሟል። ይህ ቤተሰብ የሚለው ቋንቋ የኢትዮጵያ የፖለቲካ ስርዓት ውስጥ መንግስት ሆኖ ከነበረም 8 ዓመታቶችን አሳልፈዋል። አሁን ላይ የጋራ ድንጋጤ የሚባለው የማህበረሰብ የወል መግባቢያ ወደ ቤተሰባዊ ድንጋጤም ተቀይሯል። ታዲያ የብልጽግና ቤተሰቦች የጋራ ድንጋጤ ምንድነው የተባለ እንደሆነ ከላይ የተዘረዘሩት በዓለም ላይ ታይተውም ተሰምተውም የማያውቁ የሰው ልጅ በድንጋይ ዘመኑ እንኳን ያልፈጸማቸው ወንጀሎች ሳይሆኑ የጠቅላይ ሚኒስትሩ የፌስቡክ ፖስት ስር የሚሰጡ አስተያየቶች ናቸው። ለብልጽግና ቤተሰቦች የጋራ ድንጋጤ የኮሪደር ልማቱን ተችቶ መጻፍ ነው። የክብርት አዳነች አቤቤ የፌስቡክ ገጽ ልጥፍ ስር አሉታዊ አስተያየት መስጠት ጭምር ነው። የብልጽግና ቤተሰቦች የጋራ ድንጋጤ የዳንኤል ክብረት ፖስት ስር አሉታዊ አስተያየት መጻፍ ነው። የብልጽግና ቤተሰቦች የጋራ ድንጋጤ በጠቅላይ ሚኒስትሩ አንደበት ሚራክል የሚባለውን የኢትዮጵያ ኢኮኖሚያዊ እድገት አሽትቶ
አለመለየት ነው። የብልጽግና ቤተሰቦች የጋራ ድንጋጤ መከላከያ ሰራዊቱ አዛውንትም ህፃናትም ሴቶችን ደፈረ የሚለው ዘገባ ሳይሆን በፋኖ ተማረከ የሚለው ዜና ነው። ምንም እንኳን በኢትዮጵያ መገናኛ ብዙሃን ባለስልጣን የሚባል ባለስልጣን መስሪያ ቤት ቢኖርም ቤተሰብነቱ የብልጽግና ነውና በመቶ ሺዎች ተከታይ ያሏቸው ታዋቂ ግለሰቦች ሰቅጣጭ ምስሎችን ሲያሰራጩ ድንግጥ አይልም። ህዝብን ከህዝብ ሃይማኖትን ከሃይማኖት የሚለያዩ ግጭት ጠማቂ ጤና አዋኪ ምስሎች የሚያሰራጩ ግለሰቦች ላይ እርምጃ ሲወስድ አይታይም። የአማራ፣ የትግራይ፣ የኦሮሞ እናቶች ተደፈሩ የሚል ዜና የሚሰራን ሚዲያ ግን አሳዶ ያዘጋል። ከሰሞኑ በደቡብ ወሎ ተፈጽሟል የተባለው መላው ኢትዮጵያውያንን ያነጋገረው ተንቀሳቃሽ ምስል በርካታ ተከታይ ያላቸው ሰዎች አሰራጭተውታል። አብዛኞቹ ብልጽግናዊ ድንጋጤ የሚሰማቸው ኃይሎች ናቸው። ብልጽግናዊ ድንጋጤ የሚሰማቸው ኃይሎች ፖለቲካዊ ትርፍ የሚያስገኝ ከመሰላቸው ምንም ነገር ከማድረግ የሚመለሱ አይደሉም። በእርግጥ ፖለቲካዊ ትርፍ ማለት ምን ማለት እንደሆነ እንኳን በውል የተረዱ አይመስሉም። አንዳንዶች የግል የፌስቡክ አስተያየት መስጫ ሳጥናቸውን ጠርቅመው ዘግተው ስለ ሀሳብ ትግል የሚያወሩ ናቸው። አንዳንዶች ደግሞ ሃይማኖታዊ እውቅና ይዘው ፖለቲካ ውስጥ የገቡ ጥቁር ካድሬዎች ናቸው። ለአብነት ዳንኤል ክብረት ብርሃኔ የፌስቡክ አስተያየት መስጫቸውን ጠርቅመው ዘግተው ስለ ሀሳብ ትግል ከሚያወሩ ጥቁር ካድሬዎች መካከል የሚመደቡ ናቸው። እሳቸው ሰሞኑን ደቡብ ወሎ ወረኢሉ ወረዳ ተፈጽሟል የተባለውን ዘግናኝ ድርጊት ተከትሎ ባሰራጩት ጽሑፍ ላይ ተይዘው የመጡት ስልኮች ብዙ ነገር እየነገሩን ነው። ጃውሳዎቹ ከማን ጋር እንደሚገናኙ፣ ማንን ገንዘብ እንደሚልክላቸው፣ እነማንን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ ብዙ ነገር እየነገሩን ነው። ሰዎቹ በግፍ ስለሚዝናኑ ነውሩን ሁሉ ቀድተው ያስቀምጣሉ። ከተያዙ መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶች ግን ለህዝብና ለሞራል ሲባል ይቀመጣሉ። ይህ የግፍ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ ብለውናል። የዚህ ልጥፋችሁ አስተያየት መስጫ ከተመረጡ የብልጽግና ቤተሰቦች ውጭ ዝግ ሆኖ ተመልክተነዋል። እሳቸው ሃይማኖታዊ እውቅና እንደነበረው አንድ ሰው የድርጊቱን አረመኔያዊነት ከመጥቀስ ይልቅ ፖለቲካዊ ትርፍ ለማምጣት ሲጠቀሙበት ይስተዋላሉ። ሁሉንም ነገር በተለይም ወንጀልን፣ ሁከትን፣ ብጥብጥን ለፖለቲካ ትርፍ የሚጠቀሙ ሰዎች የሚገልጽ አንድ ወጥ ሳይንሳዊ ቃል ባይኖርም የስነ ልቦና፣ የፖለቲካ ሳይንስና የወንጀል ጥናት ወይም ክሪሚኖሎጂ ምሁራን የተለያዩ ቃላትንና ጽንሰ ሐሳቦችን በመጠቀም ይገልጿቸዋል። ከነዚህ ጽንሰ ሐሳቦች መካከል ጥቂቶቹ ሽብርተኞች ወይም ቴሮሪስት በሚል ቃል ይገልጿቸዋል። ቃሉ በአብዛኛው የሚያተኩረው የፖለቲካ ወይም የርዕዮተ ዓለም ግቦቹን ለማሳካት ሲባል ፍርሃትን ለመፍጠር በሰላማዊ ዜጎች ላይ የሚፈጸም የኃይል ተግባርን የሚጠቁም ነው። ሌላው ምሁራኑ ሁሉንም ነገር ለፖለቲካ ትርፍ የሚጠቀሙ ኃይሎችን ኃይለኛ ጽንፈኞች ወይም ቫዮለንት ኤክስትሪሚስትስ በሚል ይገልጿቸዋል። ርዕዮተ ዓለማዊ፣ ማህበራዊ ወይም ፖለቲካዊ ዓላማቸውን ለማሳካት ኃይልን ለመጠቀም ፈቃደኛ የሆኑ ወይም የሚደግፉ ግለሰቦችን ወይም ቡድኖችን ኃይለኞች ጽንፈኞች በሚል ይገልጿቸዋል። በተመሳሳይ መልኩ ሁሉንም ሰቅጣጭ ነገር ለፖለቲካ ግብዓት የሚጠቀሙ ኃይሎች ክሊፕቶክራቶች ወይም ክሊፕቶክራተስ በሚል ቃል ይገልጿቸዋል። ይህ ቃል የመንግስት ባለስልጣናት የፖለቲካ ስልጣናቸውን በመጠቀም የህዝብን ሀብት ለግል ጥቅማቸው የሚዘርፉበትን ወይም የሚበዘብሩበትን ስርዓት ወይም መሪዎችን ለመግለጽ ጥቅም ላይ የሚውል ቃል ነው። ሌላውና የመጨረሻው ቃል ፖለቲካዊ ወንጀለኞች ወይም ፖለቲካል ክሪሚናልስ የሚል ነው። ፖለቲካዊ ወንጀለኝነት በመሰረቱ በስልጣን ላይ ያለውን ስርዓት የሚገዳደሩ ወይም የመንግስትን ጥቅም የሚጎዱ ድርጊቶችን የሚፈጽሙ ግለሰቦችን የሚያካትት ጭምር ነው። በደቡብ ወሎ የተፈጸመውን አረመኔያዊ ተግባር ከሁሉም አስቀድሞ ለፖለቲካ ትርፍ ለመጠቀም የሞከረው የፌዴራሉ መንግስት ደጋፊዎችና ሚዲያዎች ናቸው። የመንግስት ደጋፊዎች ምስሉን ካሰራጩበት በኋላ የተለያዩ አስተያየቶች ተሰጥተዋል። ብልጽግናዊ ድንጋጤ ባይፈጠርም ፋኖ ድንጋጤ ግን የተፈጠረ መስሏል። በአካባቢው የሚንቀሳቀሱ የፋኖ ኃይሎች በተለያዩ የመገናኛ ዘዴዎች በኩል በሰጡት ማብራሪያቸው ድርጊቱን ፈጽሟል የተባለው ሰው ለፌዴራል መንግስቱ የጸጥታ ኃይሎች እጁን ከሰጠ 2 ሳምንታት አሳልፏል ብለዋል። የፌዴራሉ መንግስት የፋኖ ኃይሎችን ማህበራዊ ትጥቅ ለማስፈታት ያስፈጸመው አረመኔያዊ ወንጀል ነው በማለት ላይ ናቸው። የፌዴራል መንግስቱ ደጋፊዎችና ሚዲያዎች በበኩላቸው ልጁን የመከላከያ ሰራዊት በቁጥጥሩ ስር አውሎታል፣ ያዋለው ግን ድርጊቱን ከፈጸመው በኋላ ነው በማለት ላይ ይገኛሉ። የትውልዱ ጥያቄ ግን ድርጊቱን ፋኖን ፈጸመው መንግስት ኢትዮጵያውያን በዚህ ልክ የከፋ ነው መቼ ነው የሚለው ነው። ድርጊቱ ተፈጽሟል የተባለበት አካባቢ የሚኖረው አማራ አይደለም ሰው አጋድሞ ሊፈልጥ ከልጆቹ ጋር አብሮ ያደገ በግ አርዶ ለመብላት አንጀቱ የማይለው ሩህሩህ ህዝብ ነው። ከልጆቹ ጋር ያደገን በግ ላለማረድ ሽጦ ሌላ ገዝቶ የሚያርድ ህዝብ ስለመሆኑ ታሪክም ማህበራዊ ስሪቱም ህያው ምስክሮች ናቸው። ዛሬ በስር የሚገኙት ፖለቲከኛ ክርስቲያን ታደለ ጸጋይ ከዓመታት በፊት ስለ አማራ ህዝብ ሩህሩህነት ተመሳሳይ ነገር ተናግረዋል። አማራ ያሳደገውን በግ ለማረድ የሚራራ ወደ ቡቡ ህዝብ እንደሆነ በግልጽ ሲናገሩ
ይደመጣሉ። ምንዳራለው ዘውዴ ጀግናን ሩህሩህ፣ ፈሪን ደግሞ ጨካኝ ከሚሉ ቃላቶች ውጭ የሚገልጽ ቃል የለም እንዲሉ በኢትዮጵያ ታሪክ ውስጥ ዘግናኝ ወንጀሎች መፈጸም ከጀመሩ 10 ዓመታቶች አልፏቸዋል። የኢህአዴግ ነውጥ አልፎ የብልጽግና ነውጥ እንደጀመረ ሻሸመኔ የተጀመረው አረመኔያዊ ድርጊት በመላው ኢትዮጵያውያን በመስፋፋት ላይ ነው። ብልጽግና የሚባለው ፓርቲ ወደ ስልጣን ከመጣ በኋላ የኢትዮጵያውያን የጋራ ድንጋጤ የሆኑ ነገሮች ሁሉ ተራ ልምምዶች ሆነዋል። እናም በራፎች የኢትዮጵያ ህዝብ እንደ ህዝብ የስነ ልቦና ባለሙያ ድጋፍ ያስፈልገዋል ባይ ነኝ። በተለይም ማህበራዊ ሚዲያው ላይ ያለን ህዝቦች በጠቅላላ ስነ ልቦና ድጋፍ እንዲደረግልን መደረግ ይኖርበታል ባይ ነኝ። ቢያንስ የጋራ ድንጋጤዎቻችን ሊመለሱልን ይገባልና በሚል ንቁ ተከታታያችን የላከውን መጣጥፍ ቋጭቷል። ክቡራን የበራፍ ቲቪ ቤተሰቦች፣ በራፍ ቴሌቪዥን ድርጊቱ በፋኖ ኃይሎች ስለመፈጸሙ ወይም በመንግስት ኃይሎች ስለመፈጸሙ ለማረጋገጥ ከፍተኛ ጥረት ያደረገ ቢሆንም ሁለቱም ኃይሎች እርስ በርስ ከመካሰስ ባለፈ በየትኛው አካል እንደተፈጸመ ማረጋገጥ አልተቻለም። እውነታውን ለታሪክና ለጊዜ ሰጥተን በዚህ እንሰናበታለን። ለአሁኑ በዚህ አበቃን። ቸር ያገናኘን።